ሰላም ጤና ይስጥልን የተወደዳችሁ ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ያሮስ ተጀምሯል። ዛሬም በያሮስ መረጃችን የተለያዩ ጉዳዮችን የምንመለከት ይሆናል። መረጃው ለመላው ዓለም እንዲዳረስ ላይክ እና ሼር በማድረግ ትብብር አጋርነታችሁን በማሳየት ከጎናችን እንድትቆሙ እየሻትን በቀጥታ ወደ መረጃችን እናምራለን። የምስራቅ አርሲ መከራ ሞቱ እንደቀጠለ ነው። በርካቶች ሰማዕትነትን እየተቀበሉ እንደሚገኙ የሚታወቅ ነው። ያላባራ ክርስቲያኖች እልቂት፣ ያላባራ ክርስቲያኖች ሞትና መከራ፣ ስደት፣ መፈናቀል እንደቀጠለ ነው። ይህ ሁሉ ባለበት፣ ይህ ሁሉ ጭንቀት፣ ይህ ሁሉ ስደት፣ ይህ ሁሉ መፈናቀል፣ ይህ ሁሉ መከራ ባለበት በዚህ ደግሞ አንዳንድ አካላት ሆነ ብሎስ ቢያደርጉ ብሎ በዚህ ደረጃ ጥላቻቸውን አሳይተዋል። እንደምናስታውሰው እንግዲህ ከወራት በፊት በጋሻው ደሳለኝ በሻሸመኔ ሞት ላይ ለኮሳት እያለ የእሱን ሲዲ ከሞት ጋር በማነጻጸር ሲናገር እንደነበር እናውቃለን። አሁን ደግሞ በምስራቅ አርሲ ላይ የተፈጸመ ያለ ሕፃን ልጅ እግሩ እየተቆረጠ የ8 ዓመት ሕፃን ልጅ ሆስፒታል ገብታ ያ ሁሉ ሰው ሞቶ እናትየው ሞተ፣ አባትየው ሞተ፣ ያ ሁሉ በየቀኑ ያ ሁሉ ሰው እየተረሸነ ሆነ ብሎ ነው ብሎ አንድ ፓስተር ነኝ ባይ ተነስቷል። ፕሮቴስታንቶች ሁሉንም አይወክልም። በዚህ አጋጣሚ ፓስተሩ እንደ ፓስተርነቱ ለብቻው ሊጠየቅ ይችላል። ግን ንግግሩ ለታሪክ ይቀመጥ። በእውነት ንግግሩ ለታሪክ ይቀመጥ። ምክንያቱም እንዲህም ስላሉ ማለት ነው። በህመማችን እንጨት የሚሰዱ ቁስላችንን እንጨት የሚሰዱ ሰዎች በሞታችን ባያዝኑ፣ በሐዘናችን ባያለቅሱ፣ በትካዜያችን ባይካፈሉ ዝምታን መምረጥ ይችሉ ነበር። ቀን ያስተዛዝባል፣ እውነትን ያስተዛዝባል። ሁሉም ደግሞ ያልፋል። የማያልፍ የሚመስሉ ሌሊቶችም አልፈዋል። ይህም ያልፋል። ሲያልፍ ግን የሚያስተዛዝበንን ነገር አስይዞን እንደሆነ ግን ልናውቅ ይገባል። አርሲ ላይ የተፈጸመው መከራ ዓለም ያወቀው፣ ፀሐይ ያሞቀው፣ ሁሉም እየጮኸ ያለበት ጉዳይ ነው። ፓስተሩ የሚለውን ባስደምጣችሁ ግን ይሻላል። ለታሪክ ይቀመጥ። ኮመንት አድርጉ። ላይክ እና ሼር አታደርጉም። እናንተ አታዳርሱ። ፍትህ ይጠየቃል፣ ድምፅ ሁኑን እያሉ እናንተ ቪዲዮ ተመልክታችሁ ማዳረስ እንኳን አልቻላችሁም። ከጥቂቶቻችሁ በቃ እንዴት ነው ታዲያ ድምፅ ምን ነው? እዚህ መረጃውን አዳርሱ። በተለይ ለኛ ለነሱ ድምፁ እንዲህም አይነት ሰዎች ስላሉ ማለት ነው። ሰላም ጤና ይስጥልኝ። ለዚህ ፓስተር ምላሽ ለመስጠት አይደለም፣ ነገር ግን ይህ ቪዲዮ ለታሪክ ይቀመጥ ዘንድ እንድትከታተሉት ፈልጋለሁኝ። ሴቭ አድርጉት፣ ስሙት። ጸጋና ሰላም ይብዛላችሁ። ይህ ቪዲዮ በቀጥታ የሚመለከተው በማወቅም ባለማወቅም የኦርቶዶክስ ተዋሕዶ ቤተ እምነትን ፕሮፋይል ፒክቸር በመቀየር ቻሌንጁን ለተቀላቀላችሁ ለወንጌላውያን አማኞች ይህን አክል በዚህ ልክ ማሽቃበጡ ለምን አስፈልገ? ፖለቲካዊ አጀንዳ ይኑረው አይኑረው ምን ታውቃላችሁ? ምን የምታውቁት ነገር አለ? የግብፅና የኤርትራ ቅጥረኛ የሆኑ ግለሰቦች መጥተው ይሄን ነገር በመፈጸም እዚህ መንግስት ላይ ህዝብ እንዲያምጽ ተልኮ ተቀብለው አጀንዳ ለህዝቡ እየሰጡ እንደሆነ በምን ታውቃላችሁ? በምን እናውቃለን? ወንጌል አማኞች በጣም እያስተዋልን እንጂ እኛ ወንጌል አማኞች የትኛውም ሰው የትኛውም ብሔር ተወላጅ ቢሆን የትኛውም የእምነት ተከታይ ቢሆን በምንም ማየት አግባብ መጠቃት አለበት ብለን አናምንም። ከሚጠቁ በግፍ ከሚገደሉ ወገኖች ጋር አብረን በመቆም ድምፅ እንሆናለን። ግን ስናደርግ በብሔርና በዘር በሃይማኖት ከፍለን አይደለም፣ ሰው ስለሆነ ብቻ አለቀ። ይህ መንግስት ከመጣ በኋላ የኦርቶዶክስ ተዋሕዶ ቤተ እምነት ስንት ጊዜ ነው እንደዚህ አይነት የአመፅ ቅስቀሳ የአመፅ ጥሪ ያደረገችው? አንዴ ጥቁር ልበሱ ስትል፣ አንዴ በርበሬ ነስንሱ ሽሮ በትኑ ስትል፣ አንዴ መንገድ ይዘጋ ከተማ ይታረስ ስትል፣ ምን ያላደረገችው ነገር አለ? ይህ መንግስት ከመጣ በኋላ ለዚህ መንግስት ያላቸውን ጥላቻ ደጋግሞ ገልጿሉ። ለዚህ መንግስት ብቻ አይደለም፣ ይሄ መንግስት ለወጣበትም ማህበረሰብ ወይም ብሔር በጣም የከፋ ጥላቻቸውን ደጋግሞ አሳይተውናል። በነገራችን ላይ የሆነ ነገር በተፈጠረ ቁጥር ሁሉ ኦሮሚያ ኦሮሞ፣ የሆነ ነገር በተፈጠረ ቁጥር ኦሮሚያ ኦሮሞ እያሉ ይህንን የከበረ ማህበረሰብ ጥቁር ጥላሸት የመቀባት ዘመቻ
በኃይል ይዘመትበታል። ይሄ ትክክል አይደለም። በኦሮሚያ ክልል ውስጥ ስንት ወንጌል አማኞች ሞቷሉ? ስንት የወንጌል አማኞች ቤተክርስቲያኖች ተቃጥሏሉ? ስንት ወንጌላን አማኞች ልጆቻቸውን፣ ሚስቶቻቸውን፣ አባቶቻቸውን፣ እናቶቻቸውን፣ ወንድም እህቶቻቸውን ስንት ጊዜ ደጋግሞ አጥተዋሉ በዚያ ክልል ውስጥ። እኛ መተን ብለን ጮኸናል እንዴ? አልጨውንም። ምን ሲባል በቃ የወንጌል ባህሪ ነው፣ የክርስትና አንዱ ባህሪ ነው። መገፋት፣ መገደል፣ መታረድ፣ መሰደድ አንዱ የክርስትና ባህሪው ነው። አለቀ። ደግሞ ምንም ፖለቲካዊ አጀንዳ እኛው ስራ የለ። እውነትና በጽድቅ ስለሆነ ክርስቶስን የምንከተለው ክርስትና ስለገባን ምንም ነገር እየመዘዘን እያመጣን ለፖለቲካ ግብአት አድርገን አንጠቅምም። እኛ በተጠቃን ጊዜ ኦርቶዶክሳውያን መጥቶ ለእኛ ድምፅ ሆነው ያውቃሉ? አያውቁም። ግን እኛን አባቶች ተመልከቱ፣ በመግለጫቸው ከእነሱ ጋር አብረው እንደሚሆኑ ነገሯቸው። ኦርቶዶክስ ተዋሕዶ ቤተ እምነት ግን እኛ ከኢትዮጵያ ሀገር ብንጠፋ ከምድሪቷ ብንወገድ ደስታቸው ነው። ደግሞም ይሰራሉ እኛን ለማጥፋት ሆን ብለው ተራይሰው ተናበው ይሰራሉ እኛን ለማጥፋት። ከኢትዮጵያ ከሚባልበት ሀገር በገዛ ሀገራችን እኮ ሁለተኛ ዜጋ ሆነን እንኖር ነበር እኮ በሀገራችን ይታወቃል። እዚህ እናንተ ወንጌል አማኞች ፕሮፋይል ፒክቸር እየቀየራችሁ የምታሽቃብጡ እረፉ። አንድም ኦርቶዶክሳዊ በእኛ ጥቃት ጊዜ መጥቶ ድምፅ ሆኑልን አያውቁ። አንድም ኦርቶዶክሳዊ ምን አታሽቃብጥ ፕሮፋይል ፒክቸር እየቀየርክ። ሰሜኑ ክልል ወንድሞቻችን እህቶቻችን እያለቁ የለ እንዴ በእርስ በርስ ጦርነት? በኦሮሚያ ክልል ወንድሞቻችን እህቶቻችን እያለቁ የለ እንዴ በእርስ በርስ ጦርነት? የእነሱ ደም ደም አይደለም እንዴ? የእነሱ ነፍስ ነፍስ አይደለም እንዴ? ቁንስ በሀገራችን ሰላም እንዲሆን ሰላም እንዲሰፍን ሁላችንም መጸለይ አለብን። ለሰላም መስራት አለብን እንጂ ለውከትና ለብጥብጥ ለአመጽ መስራት የለብንም። ከአመጽ ጋር ማበር የለብንም። በዚያም ያሉ ወንድሞቻችን በዚህም ያሉ ወንድሞቻችን የነሱም ደም ደም ነው፣ የነሱም ነፍስ ነፍስ ነው። የነሱም ነፍስ የኛ ነፍስ ነው፣ የነሱ ደማቸው የኛም ደም ነው። ስለዚህ የነሱ ደም በግፍ እንዳይፈስ፣ የነሱ ነፍስ በግፍ እንዳይታጣ ሁላችን በመጸለይ እርቅና ሰላም በኢትዮጵያ እንዲሆን እንሰራለን። አለቀ። እንደ ወንጌል አማኝ እንጂ ዝም ብለን የሆነ ነገር ሲነሳ አብረን አንፈስም፣ አብረን አንጨውም። በማስተዋል ነገሩን እንቃኛለን። ለምንድን ነው ጨው? ምንድን ነው በጮቴ የማገኘው ነገር? ማተርፈው ነገር ምንድን ነው? ሰላምን ነው ወይንስ ብጥብጥን ነው? የነፍስ መጥፋትን የሰው እልቂትን ነው ወይንስ ሰዎች ነፍሶቻቸው ደሞቻቸው እንዳይፈሱ እልቂት እንዳይሆን ነው የኔ ድምጽ ቢጠቅመው ብለን ማሰብ አለብን። ዝም ብለ እየመጣ አታሽቃብጥ። ዝም ብለ እየመጣ አትጩ። ዝም ብለ ፕሮፋይል ቼንጅ ምናምን ሲባል አብረ ቻሌንጁ በመቀላቀል አጉል የማሽቃበጥ ጥግ አታሳየን። አንዳንድ ወንጌል አማኞች ጀርባቸው ሲፋቅ ኦርቶዶክስ ናቸው፣ አጀንዳ ተቀብሎ ነው የሚንቀሳቀሱት። የዛን አጀንዳ ለማስፈጸም መክፈል ያለባቸውን ዋጋ ይከፍላሉ። እንደ አጀንዳው ከግብ ለማድረስ ምንም ነገር ከማድረግ ወደ ላይ አይሉም። ወንጌል አማኝ ይላሉ፣ ነገር ግን ኦርቶዶክሳውያን ናቸው። ጀርባቸው ውስጣቸው ኦርቶዶክሳውያን፣ ላያቸው ግን ወንጌል አማኝ የሚመስሉ አንዳንድ ሰርጎ ገብ ጸጉረ ልውጦች አሉ። እነሱ በጊዜ ሂደት እናወጣቸዋለን። ታውቀው ነገር የገባ አታሽቃብጥ። ማንሽም ብትሆኝ ማለት ነው። እኛ ወንጌል አማኞች በኢትዮጵያ ምድር ውስጥ እንድንኖር በዚያ እንድንሆን ኦርቶዶክስ አትፈልግም። አንተን በጠላትነት ፈርጆ ሁል ጊዜ በክፉ አይን የሚያይ ኦርቶዶክሳዊ ነው። ይታወቅ። አታሽቃብጡ። ከማንኛውም በግፍ ከሚጎዳ ከሚገደል በግፍ ጥቃት ከሚደርሰው ሰው ከሆነ ከየትኛውም ሃይማኖት ተከታይ ተጠቂ ጋር አብረን እንቆማለን፣ ደግሞም ድምፅ እንሆናለን። ከዛ ውጭ ግን ኦርቶዶክስ ለምሰጠን አጀንዳ ያን አጀንዳ አምጥተን አብረን ከነሱ ጋር አንጫውም። በቀድሞ በነበረው መንግስት ምን ስንት ጊዜ እንደዚህ ነገር ነው። ኦርቶዶክስ ተዋሕዶ ቤተ እምነት ጨዋለች እንዴ? አሁን በዚህ መንግስት ላይ ይታወቃል። ይሄ መንግስት ምን እየሰራ እንደሆነ ስለሚታወቅ የሚሰራውን ስራ ለማበላሸት ጥቁር ጥላሸት ለመቀባት አጀንዳ ተቀብሎ የሚንቀሳቀሱ ክፎች እዛው ሀገር የተቀመጡ አንዳንድ ሀገር የሸጡ ሰዎች አሉ። የእነሱን ድምፅ ባንጨው መልካም ነው ብዬ እላለሁ። ወንጌል አማኞች እናስተውል እንጂ እናስተውል፣ በጣም እናስተውል። ጸጋ ያብዛላችሁ። ይህን ቪዲዮ ከተመቻችሁ ደስ ካላችሁ ሼር፣ ኮፒ ሊንክ አድርጉ። እኔ ግን ጩኸቴን ጮኬያለሁ። መቼም ቢሆን እኔ ቤካ ከየትኛውም
ማህበረሰብ ከየትኛውም ብሔር ከየትኛውም ሃይማኖት የመጣ ወንድም እህቴ ብትጠቃ በግፍ ቢገደል አብሬ ከነሱ ጋር ቆሜ ድምፅ እሆናለሁ እንጂ የኦርቶዶክስን ድምፅ የኦርቶዶክስን ጩኸት አልጨው ይታወቅ። ይታወቅ። ጸጋ ያብዛላችሁ። እንግዲህ ይሄ ለፕሮቴስታንቶች ቆማለሁኝ፣ እቆተ እምነት ሰራለሁኝ፣ እሞግታለሁኝ የሚል ሰው ነው። ቤካ ይባላል። ማህበራዊ ሚዲያ ላይ ከነቀለሜ ጋር ሆኖ ቤተክርስቲያንን ከሚሰድብ ከሚያንቋሽሽ ሰዎች ጥቂት ሰዎች መካከል አንደኛው ይህ ሰው ነው። እኔም ጮሆ ሰው ስለሆኑ ብቻ እጮሃለሁኝ አለ። እሰየው፣ ሰው ስለሆንኩ ብቻ ከጮክማ ጥሩ ብለን ነበር። አርሲ ላይ እኮ እየተገደሉ ያሉት ሰዎች እንጂ አህዮች አልነበሩም። ሰዎች እንጂ ውሾች አይደሉም። ግን አልጮክም። በሰውነታቸው ምክንያት እየተገደሉ ነው። ግን አልጮክም። ለብሔር ጥላቻ አላቸው ኦርቶዶክሳውያን ያልክ፣ ኦሮሞዎች ለኦሮሞ ጥላቻ አላቸው ማለት ነው። ምክንያቱም የኦሮሞ ኦርቶዶክሶች እየተገደሉ ነው። የኦሮሞ ኦርቶዶክስም አለ። የኦሮሞ ኦርቶዶክስ ኦሮሞን ይጠላል ማለት ነው። ይሰመርበት። ክርስትና ገብቶናል አለ። ክርስትና ሰዎች ሲገደሉ መሳቅ፣ ሰዎች ሲገደሉ እንኳን ማለት ይሆን የእናንተ ክርስትና? ይሄም ሌላ ጊዜ መለሳል ብዬ ተስፋ አድርጋለሁ። ኦርቶዶክስ ለኛ አልጮኸችም ማለት እውነት ፕሮቴስታንቶች ሲታሰሩ፣ ፕሮቴስታንቶች ሲገደሉ፣ ፕሮቴስታንቶች ቸርቾቻቸው ሲቃጠሉ እኛ አልጮህንም? በዩቲዩብ በቲክቶክ በፌስቡክ አልተናገርንም? ይህም ለታሪክ ይቀመጥ። እኛን ለማጥፋት ይተጋሉ አለ ኦርቶዶክስ ቤተክርስቲያን። ፕሮቴስታንቶችን ለማጥፋት ለመግደል ትተጋላችኋል። መንፍቅና እንዲጠፋ እንፈልጋለን፣ ሰዎቹ እንዲተርፉ ግን እንፈልጋለን። ይህ ማለት ግን እንገላቸዋለን ማለት አይደለም። ሰዎች ነን፣ ክርስትና የገባን ሰዎች ስለሆነ። ስለዚህ እሱንም ያዙልን። ሰሜን ክልል እያለቅን ነው አለ። እውነት ሰሜን ክልል እያለቀ ያለው ፕሮቴስታንቱ ተመርጦ ነው? እውነት ሰሜን ክልል ከ90% በላይ ኦርቶዶክሱ አይደል እንደሚኖርባት? ያ ሁሉ በሚሊዮኖች የሚቆጠሩ በጭፍጨፋ ያለቁ ሰዎች እውነት ፕሮቴስታንቶች ናቸው? እውነት ሰሜን ክልል ላይ እያለቀ ያለው ፕሮቴስታንት ነው? እውነት ጦርነቱ እየጎዳው ያለው ፕሮቴስታንትን ብቻ ነው? ይህንም ያዙልኝ። ኦርቶዶክሳውያን አልተጎዳችሁም፣ አልተገደላችሁም አይነት መልእክት አስተላልፏል። የሆነ ሆኖ ታሪክ የሚያወሳው ታሪክ የሚናገረው ነገር ስለሆነ ታሪክ እስከሚፈታው ድረስ እንታገሳለን። ቸር ቆይ። ምንድነው እችን እንደ ጥሩ ድል አግኝተው የውስጣቸውን ነው ያወጡት። አንድ ሰው ነው ያወራው፣ ወክሎ ግን ነው ያወራው። እንደዛ ነው የምንረዳው። ወክሎ የብዙዎቹን ድምፅ ነው ወክሎ የሰው ያወራው እና ለኛ ያለውን የመጥላት ጥግና ልክም ነው ያሳየን። ነገሩን ከብሔር ጋር ከፖለቲካ ጋር ከመንግስት ጋር ለማገናኘት ሁሉንም የቻለውን ያህል ጥቅስ ጠቅሷል። ያሳዝናል፣ ያስተዛዝባል። ብዙ አናወራበትም፣ ግን ጊዜ ይመልሳለሁ። የተወዳችሁ ቤተሰቦቻችን እስቲ ይህን ቪዲዮ ላሳያችሁ። አርሲ ላይ ስሜት የሚቆነጥጥ ህመም ላሳያችሁ። እስቲ እንግዲህ ይህ ሰውስ እንዲህ ሲለፈልፍ ሰምተናል። ይህንን ቪዲዮ ላሳያችሁ። አቅም በላይ ማለት እግዚአብሔር እኔ እንደው የምመኘው ከልጆቻችን በፊት እኛን ቢያስቀድመን፣ ልጆቻችን እኛን ቢሸኙ፣ ልጄ ብለን ከምናለቅስ እግዚአብሔር ቢሰውረን። አለቁ እኮ ልጆቻችን በየቦታው በውጭ እንጀራ ያልፍልናል ሲሉ አውሬ እየበላቸው፣ በየባህሩ እየሰሩ በጫካ አውሬ እየበላቸው አለቁ። የእኛን መጨረሻ አናውቀውም። እግዚአብሔር እንግዲህ እሱ እንደፈቀደ ምን እንላለን? ከአቅም በላይ ስለሆነና እስቲ የመጣውን ነገር
ግለጹላቸው። ይህንን ቪዲዮ ያየ ሰው ከሆነና ማሰብ የሚችል ከሆነ ጉዳዩን እንዴት ከብሔርና ከዘር እንዴት ከፖለቲካ ጋር ያገናኘዋል? የገዛ ልጅ እኮ ታማ ሆስፒታል ቢወስዳት እኮ ወይ ታሞ ቢወስደው እኮ እንቅልፍ ነው የሚያጣው፣ ስሜቱን ያውቀዋል። የገዛ ለህመም እንኳን ልጁ ደግሞ ስትሞት አስቡት። ሞቱ ደግሞ አሰቃቂ ሲሆን አስቡት። ያ ሞት ደግሞ የቤተሰብ ሞት ደግሞ ሲሆን አስቡት። ያ ሞት በቤተሰብ ብቻ የተገደበ አለመሆኑና በአካባቢ እንዳጠቃላይ እንደ ጎረቤት ደግሞ ሲገደሉ ደግሞ አስቡት። ያሰቡበት ያቀዱበት የለፉበት መሬታቸውን፣ ቀያቸውን፣ ንብረታቸውን፣ ማንነታቸውን ትተው ወጥተው አካላቸው አካለ ጎዶሎ ሆኖ ነፍሳቸውንም አጥተው በሞት ሲለዩን ህመሙን ተረዱት። ይሄንን እንዴት አድርገ ነው ከብሔርና ከፖለቲካ ጋር የምታገናኘው? ኦርቶዶክስና ኦርቶዶክሳዊነት የተሳደደ መከራ ሞት ሲመጣበት እያየ ምን አይነት ክፉ ሕሊና ቢኖረን ነው እንደዚህ የምናስበው? ሌሎች የመጨረሻ መምህራን የተናገሩትን መልእክቶች እንካተል። ወንጌል እንማር። ወንጌል ሌላው ጥሩ ነው። እውነት ቅዳሴውም መዝሙሩም ጥሩ ነው። ግን ወንጌል የሁሉ መሆኑን አትርሱ። ርዕሰ መጻሕፍት ነው። የመጻሕፍት ሁሉ ራስ፣ የመጻሕፍት ሁሉ እናት ከወንጌሉ ነው። ምክንያቱም ስለ ድህነታችን በወንጌሉ ነው እና ዛሬ እንኳ ቅዳሴው ፍሬ ቅዳሴ የሚባል አለ። ሌላው ስርዓቱ መጥቶ ወደ ዋናው የዕለቱ ቅዳሴ ሊገባ ሲል ዲያቆኑ አዋጅ ያውጃል። ላይለ ይኩን ህሊናክሙ ይላል። ላይለ ይኩን ህሊናክሙ መሬት ልቀቁ ነው የሚል ዮሐንስ አፈወርቅ በዲያቆኑ የታወጀው ላይለ መሬቱ ልቀቁት፣ ወደ ላይ ሄዱ አለ። አያችሁ፣ አሁን እኛ እዚሁ መሬቱ ነን ነው በዓሉን ሁልጊዜ። እና ስለዚህ አሁን ወንጌል ስንማር መሬቱን ታውት፣ በቃ መሬት ያለውን ነገር ተውት፣ ሌላውን አውሩ፣ ሞቱን አውሩ፣ ትንሣኤውን አውሩ፣ እርገቱን አውሩ፣ ዳግም መምጣቱን አውሩ። ይሄ ነው ንዜኑ ሞተከ ነው መሬት መልቀቅ። የሰውን ሞት ግድ የለም ተውት። ምን ሰው እኮ ድኖ ነበር በራሱ ነው እንግዲህ ሕግ እየጣሰ አትግደሉ እያለ እግዚአብሔር ይኸው አልሰማም ሰው። እና አሁን የዳንበትን ነው ሞቱን ማልቀስ ያለብን። እንደው ምን ብሎ አምላክ ሞተ የሚለውን ነው። በቅዳሴው እንደዚህ ነው። መሬት ለቀን ነው ካህናቱ፣ ቀዳሹ፣ ገባሬ ሰናዩ ወደ ሰማይ እያዩ ነው የቀደሱት። እና ስለዚህ እናንተም ደግሞ ግድ የለም ሌላው አይዟችሁ፣ እግዚአብሔር ይሞላዋል እኮ። እናንተ አስባችሁ ምንም የምታመጡት አለ? ምንም። ምንም። እኛ አስበን የያዝነውን እናጣለን። እንኳን ሌላ ሊመጣ የያዝነውን አዳምና ሔዋን የያዙትን ነው የተቀሙው። የያዙትን እንኳን ሌላ ሊያመጡ ማለት እና በተቻለ መጠን ጊዜውንም መዋጀት ነው። ጊዜውም ያሳስባል። ጊዜውም ወደ ላይ ለማየት ነው። እና ስለዚህ በዚህ አቅጣጫ እንድንቆይ ለወንጌል ጸልዩ ይላል። አሁንም ዲያቆኑ ይገርማቸዋል። ጸልዩ በወንተ ወንጌል። እኛ ጸሎት ሲባል እገሌ ታሟል፣ እገሌት ታማለች፣ ወይም ለራሳችንን ያሞኛል ይጸልዩልን ነው ምንል። መጽሐፉ ግን ለወንጌል ጸልዩ፣ ወንጌል ታሟል። እናንተ አሁን የምንጮኸውን ነው ወንጌል ተሰበከ የምትሉት እኮ። የተዘራው ሲበቅል እኮ ነው። ሰባኪውም ሕመምተኛ ነው፣ ሰሚውም ሕመምተኛ ነው። እና ስለ ወንጌል ጸልዩ፣ ወንጌል እንዲሰበክ። ሂዱ ስበኩ ነው ያለው እግዚአብሔር። አዋጁ ይሄ ነው።
ቅዱሳን ሁሉ ለወንጌል ነው የሞቱ። ወንጌል ሲሰብኩ ነው፣ ዘር ሲቆጥሩ አይደለም። እና ለወንጌሉም ጊዜ ስጡ፣ ጸልዩ። እንዲሰበክ የሚሰብከው ከልቡ እውነተኛ ሰባኪ እንዲሆን የእናንተም ጆሮ እንዲያዳምጥ። ሰባኪው ብቻ ቢጮህ ምን ያደርጋል? እና ወንጌሉም እንደዚያ ነው። አባቶቻችን ሲሰብኩ ምእመናኑ ውስጥ ያለው በውስጣችሁ ያለው ይንፈራፈራል። እመቤታችን ወደ ኤልሳቤጥ ስትገባ አንፈራጸ እጓል በውስተ ከሴ አለ። በውስጥ ያለው ሽሉ የ6 ወር ተንፈራገጠ አለች። ወንጌሉን ይዛ ስትገባ መድኃኔ ዓለምን ይዛ ወደ ቤት ስትገባ ኤልሳቤጥም ዘመረች። ምንም አታውቅ አሮጊት፣ ቡርክት አንቲ አለችው። እና ወንጌሉ ወደ ውስጥ እንዲገባ ነው። ቅድም የውጩን ጭብጫቦት ቀንሱ ማለት ለዚህ ነው። ውስጣችሁ እያዘነ ውጩ ጭብጫቦማ ምን ዋጋ አለው? የውስጥ ነው። መንፈሳዊ ነገር በውስጣችን ነው። እና አሁን ትንሽ እንረፍ። ወንጌል ሲሰበክ እረፍት አለ። ሸክም የከበዳችሁ ወደ እኔ ኑ። እኛ እኮ መተንም አናርፍ እኮ ዝም ብለን ሸክም ተመተን ሌላም እንጨምርበታለን። ሌላም እያስቀደስን ሰው እናማለን፣ እያስቀደን ሌላ ሸክም የመንደሩ አንሶን እዚህ ዝም ብሎ ባዷችሁን ነው። ሀብታምን ብትሆኑ ግድ የለም፣ ሀብቱ ቤት ይቆያችሁ። እናንተ ሀብት እዚህ መጥቶ ምንም እግዚአብሔርን ይጋርዳቸዋል፣ እግዚአብሔርን አያሳያችሁም። እና ዝም ብላችሁ ባዷችሁን ስትቆሙ ሀብቱ ይባረካል፣ ጎደሎው ይሞላል። ይሄ ነው። ቅድም አንድ እናት መውለድ አቅቶኝ ነበር አትወልድም ተብዬ ነበር፣ አሁን 2 ልጅ አገኘዋሉ። የተወዳችሁ የሰዎቻችን የዛሬ መረጃዎቻችን ይህን ይመስላሉ። መረጃው ለመላው ዓለም እንዲዳረስ ላይክና ሼር በማድረግ ትብብር አጋርነታችን በማሳየት ከጎናችን ቆሙ።